በሽጉጡ ላይ ያለው መዶሻ ሁሉ ጊዜ እንደዚህ ወደ ኋላ ተኝቶ ነው የሚጠብቀው። ጥይቱ ነው ከፊት ያለው። ጥይቶች ከፊት ናቸው። ለምን? ወደ ፊት ስለሚሄዱ። ቦታ ቀይሮ ያውቅ መዶሻ ድው አድርጎ ቁጭ ነው የሚለው። ተነስቶ ይመታል፣ ለመምታት ይተኛል። ከዚህ አልፎ አይሄድም። ጥይቶች ግን ይወረወራሉ። አትንኩን የምንለው ለዚህ አትንኩን። እየተሳደቡ እግዚአብሔርን አመልካለሁ ማለት በፍጹም የማይመስል የሰይጣን ውሸት ነው። እነዚህ የውሸት ትምህርቶች ባሉበት ሰላም፣ እረፍት፣ መያያዝ፣ መተዋወቅ የለም። ፍሬያቸውም ዘረኝነት፣ ጎሰኝነት፣ መከፋፈል፣ መናናቅ፣ መፈነቃቀል፣ መገዳደል እንጂ አንድ ጤናማ ነገር አይገኝባቸው። በምድራችን በሁሉ ብሔር፣ በሁሉ ቤት፣ በሁሉ ጓዳ፣ በሁሉ ሰው ያለው የዘመናት ዋይታ፣ ጉስቁልና፣ መከራ፣ ጥላቻ፣ መለያየት፣ ጎሰኝነት፣ ድህነትና ቁጣ የኢትዮጵያ ሕዝብ በክርስቶስ ኢየሱስ የተገለጠው እውነተኛ አምላክ በእውነት እንደማያውቅና እንደማያመልክ ቋሚ ምስክር ነው። ሽሽ ከተባልነው የገንዘብ መውደድ ስንሸሽ ይፈልጋል የተባለው የእግዚአብሔር በረከት ያገኘናል። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉም። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ። አንደኛ ጢሞቴዎስ 6:10። ይሄ ገንዘብ መውደድ የሚያስቸግራቸውና የሚፈታተናቸው ደግሞ የእግዚአብሔር ሰው የሚባሉትን እንደሆነም መጽሐፍ ይናገራል። ገንዘብ ለሰው ልጆች ሁሉ አስፈላጊ ነው። ወንጌልን ለመስበክም የቤተ ክርስቲያንን አገልግሎት ለማከናወን አስፈላጊ ነው። መጽሐፍ ቅዱስ ገንዘብን ከመውደድ ነው ሽሽ ያለው። ምክንያቱም ገንዘብን ከወደድን ክፉ ያደርገናል። ለማግኘት ስንል ብዙ ስህተቶች ውስጥ ልንገባ ስለምንችልም ነው። በተለይ በዚህ ዘመን ከፍተኛ የሆነ የአገልጋዮች ውድድር ከመኖሩ የተነሳ ፍላጎቶች ብዙ ናቸው። ስለዚህ ራሳችንን ሆነ ከውድድር ወጥተን በተሰጠን ጸጋ በቅንነት በነጻ አገልግለን ሽሽ ከተባልነው የገንዘብ መውደድ ስንሸሽ ይፈልጋል የተባለው የእግዚአብሔር በረከት ያገኘናል። ራስን ከሚያሰቃይና ከሚወጋ የገንዘብ መውደድ ጌታ ይጠብቀን ነው ያልኩት ሲል የገለጸው ቢሾፕ ዳዊት ሞላልኝ ነው። አሁን ውድቀትን የሚፈልጉ ከያሉበት ጥፍራቸውን አሹረው ሊቦጫጭሩ ይወጣሉ። አሁን ይህንን መንፈስ ፊት ላይ ካዩ በኋላና ኦንላይኑን እንዲህ በክርስቶስ ጠረን ስታውድባቸው ከዚህ በፊት አድናቂ የነበሩ ሁላ በቅርቡ ማጓራት ይጀምራሉ። ዳኒ እመነኝ ከዚህ ቀን ጀመረ ተጠንቀቅ። እቺ ፎቶክ አድናቂዎችን በተለይ ኦርቶዶክሳውያኑን እንደሚያበሳጭ እርግጠኛ ነኝ። ሜንታሊ ተዘጋጅበት። እንዲህ ጨለማቸው ላይ ቦግ ብለ እያበራ የኢየሱስ ክርስቶስ ብርሃን በግልጽ በዚህ ልክ ታይቶብህ ወገንተኛነት ከሙታን ጋር ያለ መሆኑ ይልቁንስ ሞትን ካሸነፈው ከኢየሱስ ክርስቶስ ከወንጌል ጋር መሆኑ እንዲህ ታይቶብህ ዝም የሚልና በሰላም የሚተኛ ሰይጣን የለም። እናም ወዳጄ ካሁን በኋላ በምታደርገው ማንኛውም ነገር እንደ መጀመሪያው አድናቂ ብቻ አትጠብቅ። ሰይጣንና ሃይማኖት ያላቸው ልጆች በቅርቡ ከያሉበት ይነሱብሃል። እነ ማስተር አብነት ከበደ ኢየሱስ የሚባለውን ስም የሚጠሉትና የሚሸሹት ስሙን ሲሰሙ ቅር የሚላቸው ብዙ ፎሎወሮች ስላሏቸውና እነሱን ከኢየሱስ ይልቅ አስበልጠው ነው ዛሬ ላይ ከኦርቶዶክሳውያኑ ጋር በሰላም የቀጠሉት። አንተም እንግዲህ እንደና አብነት አስመሳይ ሁን ወይም ቆራጥ ሆነ ከእንግዲህ ለሚገጥመው ለተለያዩ እንቅፋቶች ተዘጋጅ ብዬ ድንገት እንዳትደነግጥ ብዬ ነው እኔ አላማዊው ወንድሜ ይህንን መልእክት ያስተላልፍኩልህ ስል ከሰሞኑ በማህበራዊ ሚዲያ እጅጉን ተጽዕኖ እየፈጠረ የመጣውን ቲቸር ዳኒ ወይም መምህር ዳኒ ለተሰኘው ግለሰብ አባይነ ከበደ የተባለው ወንድም ይህንን መልእክት ሲያስተላልፍ የተመለከተ ነው። እዩ ጩፋ እንዲታሰር የምንፈልግ ስንቶቻችን ማለት የእስር ማዘዣ ወጡበት ምናምን እንዲያዝ አይ ቲንክ ማናችንም አንፈልግም ብዬ ነው ማስበውና እንደዛ ከሆነ አንዳንድ ሰዎች ባትለፈልፉ ጥሩ የሀገሪቱ ጠቅላይ ጦር አዛዥ የሆኑትን የመጨረሻ ስልጣን ላይ ካሉት ጠቅላይ ሚኒስትሩ ጋር የሱን ፎቶ አንድ ላይ ያቀናበሩ የማይሆን የሶሻል ሚዲያ የፖለቲከኛ ስራ ለመስራት መሞከር አደገኛ ልምምድ። ከዛ ቀጥሎ ደግሞ ጉዳዩን በብሔር ለመሸፈን መሞከር ነውርም ነው፣ ሞራሊ ነውር ነው። መጀመሪያ ማለት ፖለቲካ ብሔር ምናምን ኢትዮጵያ ውስጥ አይ ቲንክ በብሔር የፖለቲካ ፓርቲ ማደራጀት ይቻላል። የብሔርና የፖለቲካ ጉዳይ ካለ በሱ ተደራጅቶ መታገል ይቻላል እንጂ ወንጌል ሌላ ታሪክ ነው። በእግዚአብሔር ቃል ብቻ መሞገት የሚቻለው እንትን ብሔር ውስጥ አንዴ ለመግባት አንዴ ከፖለቲካ ጋር ጉዳዩን ለማገናኘት ነውር፣ ሼም ነው። በጣም በእውነት ሼም። በጣም ካጠፋ የእግዚአብሔር ቃል ዘይት ሽጥ ብሎት ከሆነ እዚህ ጋር ያሸጠኛል ብሎ መናገር። የእግዚአብሔር ቃል በዚህ ደረጃ አንድ አህዛብ የሆኑ ሴሌብሪቲ ፊልም ሰሪዎች ምናምን ነገር በጸጋ ሳይሆን በራሳቸው ብቃት ላሳዩት ነገር የሚሰጥ የተጋነነ ክብር ያንን በእግዚአብሔር ቃል ውስጥ ያንን ለኔ የሚያሰጥ ራሽናል አለ ካለ
ያንን በእግዚአብሔር ቃል መሞገት። በተረፈ ግን ማታ ገብቶ ወጣቶች አደራጅቶ ሰው አቧድኑ አብያተ ክርስቲያናትን ሙልጭ እያረጉ እየተናገሩ በፍጹም ነውር ነው። ሙስሊሙ መጅሊሱን እንደሚያከብረው ኦርቶዶክሱ ሲኖዶሱን እንደሚያከብረው አብያተ ክርስቲያናትን ካውንስሉን እግዚአብሔር ለጊዜው ያስቀምጣቸውን ሰዎች አንቋሾ እንደዛ ማለት አይቻልም። ነውር ነው በጣም ማለት መመለስ በንስሐ እንትን ማለት እንጂ እኔ በጀነሬሽን ታይቶ ማያውቅ የእልከኛ ስብስብ ነው። ምን ማለት ነው ይሄ? በጣም ወንጌል አይመስልም። አንዳንድ ሰዎች ወንጌል በዞረበት የዞራችኋት መስሉ ወንጌል እግዚአብሔር ምህረት ለእናንተ ይስጥ። እናንተ ገና ከብሔር እንትን ጉዳይ አምሯችሁ አልተፈታም። ታርደሃልና በደም ሰዎችን ከቋንቋ ከነገድ ዋጅ የሚለው ገና አልተፈታም። ከዛም ዘራችሁ ነው የሚያስጨንቃችሁ። እና ዘር ደግሞ ያ አካባቢ ለወንጌል በሺህ የሚቆጠሩ አእላፍ ዋጋ የከፈሉ ሰዎች አሉ። በአንድ ሰው ዘይት በሸጠ ሰው ነው እንደዛ ማድረግ አይቻልም አይደል? ይሄ አጉል ፖለቲካ ነው። ልክ አይደለም። ወንጌል ውስጥ አይሰራም። እግዚአብሔር ሰው እጅግ የምናከብራቸው ፓስተር ጻድቁ መልእክት አስተላልፈዋል። ይሄንን በማስተዋል ሰምቶ ወደ አእምሮ ተመልሶ ይሄንን ገንዘብ እንዲያረግ አሁን የምትወዱት ሰዎች በየሃይማኖታችሁ ጸልዩለት። በተረፈ ደግሞ እንዲመለስ ምከሩት እንጂ እንዲህ አይነት የደቦ የሸር ስራ በሶሻል ሚዲያ እየወጡ እንደዚህ የማድረግ ስራ አያዛልቅም፣ አያዋጣም። የዛሬ 5 ዓመት መስገድ አቆሜ ነው። ጄቲቪ ላይ እያለው ወደ አርቲስት ቲቪ ልመጣ አካባቢ ነው እኔ ጄቲቪ ሰራተኞች ጋር ይሄን ሪከርድ ላው ጄቲቪ ሰራተኞች ምግብ ቀርቦ የአብርሃሙን የአብርሃሙ ስላሴ ማዕድ ባረክ ምናምን ሲሉ እኔ ስጸልይ በናዝሬቱ ጌታ በኢየሱስ ስም ነበር። የዛሬ ጸሎቴ አይገባባም ነበር። ጄቲቪ ስገባ ነበር በሰው ዘንድ የተጠላሁት ነው በሃይማኖት ጉዳይ። የዛሬ 5 ዓመት ፌስቡክን ገብተሽ ኢየሱስ ነው የምለው ድንገት አይደለም ኢየሱስ ማለት ጀመርኩት። ድንገት ቅዳሜ ዕለት ደብሮኝ እሑድ ቤንጤውክ መስሏል። ካራክተር አሳሲኔሽን በባህሪ ስለሚሰራብኝ መልስ ስለማልሰጥ አሁን ይኸውልሽ ጂጂ 150 ቪዲዮ ቢሰራብኝ መልስ አልሰጥም። ያው አንድ ነው ምክንያቱ። ለምንድን ነው ይሄ ሁሉ ሰው እየሰደበ እንትናው ቀን 3 ቪዲዮ ሲሰራብኝ መልስ ማሰጠም እንደው ካልሽ አጭር መልስ ምን እንደሆነ ታውቂያለሽ? አይመጡንም ቪዲዮ የሰሩ ሰዎች ነው ለመልስ አይመጡንም እንጂ ምላሳተረው እንደ ደብል ስታንዳርድ ተናጋሪ ነው። ጥጋስ ይዛለሁ መናገር የጀመርኩ ቀን እየደበረን ቢሆን ተጽዕኖ እንደማሳድርበት እየሰደብከኝ ነው የምትሰማኝ። ባይዞይ ቁጭ በላይ ሰዎች እየሰደቡኝ ይሰማሉ። እኔ ያልኳት ነገር እዚህ ሀገር አታራምሳ ታውቃለች። መናገር አይደለም ጽሁፌ የአንድ ግዙፍ ሃይማኖት ተቋም ነቅንቆ ያውቃል። በዚህ ልክ ተጽዕኖ ፈጣሪ ነው። አቅሜን አውቀዋለሁ። ለምንድን ነው አንድ ሰው ጋር ወርደ ማትናገረው ካልሽ የምሬ ነው ወርደ ማትመላለሰው ካልሽ አይመጣልኝም። ማን ሰውየው ማሳቡ ለዛ ነው እንደመልስ ማሰጠው። አዎ ለምን ስለምንቅ ኳስ በባህሪው ከዛ ወገን ተጠልዞልሽ ይዘሽ ካላስቀርሽው መልሰሽ ከጠለሽው ጫወታ ይሆናል። ጂጂ እኛ የመጫወት ፕሮግራም እሱም ትክክል ነው። ሁለተኛ ነገር ደግሞ እውነት በክርስትናው ስትሆን አሁን ቅድም እንደዛ ነው ውስጥ ስሜትን ይነካው ኢየሱስ ላንተ ነው ያ ገባ እሱ ጌታ ይባረክ። እና ሐሳቤን ልጨርስልሽ እና ጥሌን ተከትዬ እየተማርኩ ማን ላይ ከሙዙ ካሳ እድሜስ ነው በጣም ነው የምወደው ከሙዙ ካሳ እሱን እኔ ኦርቶዶክስ ላደረገው እሱ ስለ ኢየሱስ ሊነግረኝ ጭቅጭቅ ጀመረ። እኔ ከሙዙም ግሮሮ ላይ ቆማለሁ በሰሚውስ ጋር ኦርቶዶክስ ላደረገው እላለሁ እመቤቴ ወይኔ ታቦቱ እኮ እሱስ ስለ ሃይማኖት አያወራም፣ ስለ ኢየሱስ ነው የሚያወራው። ልክ ነው ይለኛል። በጣም መውድለት ባህሪው ልክ ነው። እኔ ማርያም እንዲሆና ማርያም የጌታዬና እመቤቴ ስል እሱ ልክ ነው። ግን ኢየሱስ ስርዓቴን ያስይዛል። ታውቂያለሽ ምን ማለት ነው? እኔ ከማናሳው ተራ ወሬ ይልቅ ኢየሱስ ይገዝፋል። ግዙፉ አጀንዳ ኢየሱስ ነው። የሆነ ነገር ብድ ብዬ ምናምን ልክ እኮ ነው፣ ግን ኢየሱስ ይለኛል። ከዛልሽ ታሽቼ በ4 ዓመት ውስጥ ወሰንኩ እንጂ 4 ዓመት ሙሉ ፌስቡኬን ገብተሽ የዛሬ 4-5 ዓመት ግቡና ባካርጉ አንድ ቀን 1-2 ቀን አስታውሰው በ4 ዓመት ውስጥ 2 ቀን ስለማርያም ጽፌያለሁ። 2 ቀን እግዚአብሔር ምስክሬ ይሄው የሚያኖር መድኃኒዓለም ጨለማ ነው ኢትዮጵያ ውስጥ አይንጋልኝ። 2 ቀን በ4 ዓመት ውስጥ ስለማርያም ጽፌያለሁ። እንዳለ ፌስቡኬ ኢየሱስ ነው የሚለው ግቡና ቼክ አድርጉ። አላመናችሁ አሁን ሄዱ ከ360 ምናምን ሺህ በላይ ፎሎወር ያለው ፌስቡክ ገጽ አለ። ግቡና እዩ። ከ4 ዓመት በፊት ስለ ኢየሱስ የጻፉትን ቼክ አድርጉ። 4 ዓመት ተከታታይ ኮንቲኒየስሊ ኢየሱስ እያልኩ ያለው
ታሽቼ ከአቅሜ በላይ ሲሆን ውስጥ ያለው መንፈስ ቅዱስ በቃ ገንፍሎ ወጥቶ ነው እኮ ጌታ ነው የተቀበልኩት። አንዳንዱ ለማሸማቀቅ እኔ ላይ ካራክተር ስለሚሰሩ መልስ ስለማልሰጥ ስለማልናገር ድራማ ይሰሩብኛል። ቀድሞ እንዳልክ እንዲህ አይወድም እንዲህ ነው እንትን ጠል ነው እንዲህ ነው ይላሉ። እኔ እኮ የዛሬ 3 ዓመት የዮናታን ተከታይ ነው ተብዬ መስቀል አደባባይ ጴንጤ ኮንሰርት ሊያዘጋጅ ሲል ያቀርቡ ምን አለበት ብዬ ባወራሁት እኮ ግድያ ታውጆብኛል እኮ ኢትዮጵያ ውስጥ በአንድ ኦርቶዶክሳዊ ሰባኪ ነው በሚል ሰውዬ እኮ ብሎክ አድርጉት ካገኛችሁ ግደሉት ተብያለሁ። ሊትራሊ ያ ዘመን አልፏል እኮ። ያኔ ነበረ ኢየሱስ ማለት የጀመርኩት። ድንገት አይደለም ጴንጤ ሆንኩት። ከአብርሃም እስከ ሙሴ ዘመን ያለው የስጋ ሸለፈት ግርዘት በእጅ በሚደረግ በመገረዝ ነው የሚዳነው። ከሙሴ እስከ ነቢያት እስከ ኢየሱስ ክርስቶስ ልደት ድረስ ሰዎች የሚድኑት ሕግን በመፈጸም 10 ትእዛዛቶችን በማክበር በመፈጸም ነው። ከኢየሱስ ክርስቶስ ልደት እስከ መስቀል ላይ ድረስ ያለው ደግሞ እምነትሽ አድኖሻል፣ እምነትህ አድኖሃል፣ ልጄ ሆይ በሰላም ሂጂ የሚል ነበር። ከኢየሱስ ክርስቶስ ትንሣኤ በኋላ ግን እስከዚህ እኛ እስካለንበት እስከ ምጽአት ዘመን ድረስ ያለው አዳዳን ነው። እኔ በአብዛኛው መናገር የምፈልገው የሚመለከተንም እሱ ስለሆነ ማለት ነው። ኢየሱስ ክርስቶስ ከሞት ከተነሳ በኋላ በማቴዎስ ወንጌል 28:19 ላይ ለሐዋርያቶች አዘዛቸው፣ እንግዲህ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዟቸውን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከናንተ ጋር ነኝ ይላል። እታች ወርዶ በነጠላ ከላይ አብ ወልድ መንፈስ ቅዱስ ይላል። እታች ወርዶ ደግሞ በነጠላ እኔ እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝ ይላል። እሺ እዛ ጋር አሁን ሰው ተጠምቋል ወይ? አልተጠመቀም። ትእዛዝ ግን ተሰጥቷል። እሺ በማርቆስ 16:15 ላይ እንዴት 16:15 ላይ እንዲህ ይላል፣ እንዲህም አላቸው ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ወንጌልን ለፍጥረት ሁሉ ስበኩ። እዚህ ጋር እንደ ቆም ልበል። ምን ብለን ነው የምንሰብከው? ኢየሱስ ክርስቶስ እንደሞተ በልብ ብታምን፣ እግዚአብሔር ከሙታን እንዳስነሳው በአፍ ብትመሰክር ትድናለህ። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ይህ አንተ በልብህ ያመንከው ኢየሱስ ክርስቶስ እንደሞተ በልብህ ያመንከው እግዚአብሔር ከሙታን እንዳስነሳው በአፍህ የምትመሰክረው ወንጌል የሚሰማ ሰው ተጠምቆ ይድናል። የማይሰማ ሰው ግን አይጠመቅም፣ ስለማይጠመቅ ይፈረድበታል። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ለምን? ስለማይጠመቅ፣ ልጅ መሆን ስለማይፈልግ፣ ዘር መቀየር ስለማይፈልግ፣ መወለድ ስለማይፈልግ፣ ዳግም ልደት ስለማይፈልግ። እሺ እዚህ ጋር ሰው ተጠምቋል ወይ? አልተጠመቀም። ትእዛዝ ነው የተሰጠው እዚህ ጋርም ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ተብሎ ተጽፏል። እሺ ዮሐንስ 3 ላይ እንሂድ። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር እነዚህ አንተ የምታደርጋቸው ምልክቶችን ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለ። አንተ የእግዚአብሔር ቃል እንደሆንክ አምኛለሁ። ያ ስንጠብቀው የነበረው ክርስቶስ እንደሆንክ አምኛለሁ፣ መሲሁ እንደሆንክ አምኛለሁ አለ። በሌሊት መጥቶ ተደብቆ፣ በሌሊት የመጣበት ምክንያት ከእሱ ጋር ነበርክ ተብሎ እስራኤሎች እንዳያገሉት፣ አይሁዶች እንዳያገሉት ነው። ሰው ቢሆን ኖሮ አውቀኸኛል ተረድተኸኛልና እና ተከተለኝ ይለው ነበር። ኢየሱስ ግን እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ኒቆዲሞስም
ግራ ገባውና ሰው ከሸመገለ በኋላ ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን? አለ። አሁንም ኢየሱስ እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት አይገባም። 4 ነጥብ። እዚህ ጋር ለዚህ ሰውዬ ትእዛዝ ነው የተሰጠው፣ የሚድንበትን መንገድ ነገረው እንጂ እዚህ ጋር አላጠመቀው። እሺ እስካሁን 3 ወንጌል አይተናል። አራተኛው እንዴት? ሉቃስ 24:44 ላይ በሙሴ ሕግና በመዝሙራት በነቢያትም ስለኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ ነገርኋችሁ ቃል ይህ ነው አላቸው። በዛን ጊዜ መጽሐፍትን ያስተውሉ ዘንድ አእምሮአቸውን ከፈተላቸው፣ እንዲህም አላቸው ክርስቶስ መከራ ይቀበላል፣ በሶስተኛው ቀን ከሙታን ይነሳል፣ በክርስቶስ ስም በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ ምስክሮች ናችሁ። እነሆ እኔ አባቴ የሰጠውን ተስፋ ልክላችኋል፣ ኃይል እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ አላቸው። እሺ ወንጌሉ ከፀሐይ መውጫ እስከ ፀሐይ መጥለቂያ በእጃቸው ላከው በሐዋርያት እጅ። ይህ ወንጌል በእጃቸው ላይ ሲያስቀምጠው ገና አላደረሱም። ለማድረስ ታማኝነት ያስፈልጋል፣ ኃይል ያስፈልጋል። ሳይደለድ፣ ሳይበረዝ፣ ሳይሸቀጥ፣ ሳይቀየር እንደተሰጣቸው ቀጥታ ከፀሐይ መውጫ እስከ ፀሐይ መጥለቂያ ማድረስ አለባቸው። ይህ የእውነት ወንጌል፣ ይህ የመዳን ወንጌል። አንድ ሰው የሆነ ሀገር ተነስቶ ሲሄድ የሆነ መልእክት አደርስልኝ ብላችሁ ብትሰጡት በእጁ ላይ ብታስቀምጡ ያ መልእክት አደረሰው ማለት አይደለም። እናንተ ግን ስጥልኝ ብላችሁ ሰጣችሁት፣ ግን አላደረሰም፣ ገና እጁ ላይ ነው ያለው። ያ የሰጣችሁት መልእክት በስርዓት ማድረስ አለበት። ሳይቀነስ ሳይደለዝ እንደነበረ መድረስ አለበት። በታማኝነት ማድረስ አለበት። ለማድረስ ጊዜ ያስፈልገዋል፣ ሰዓት ያስፈልገዋል፣ ታማኝነት ያስፈልገዋል። ሳይቀነስ እንደነበረ እናንተ እንደሰጣችሁት ማድረስ አለበት እንጂ ገና አላደረሰም፣ እጁ ላይ ነው ያለው። ይህ ወንጌል ለሐዋርያት አዘዛቸው። ሰው ሁሉ እያጠመቃችሁ ጉንድሹንም ሳትሉ፣ አንካሳውንም ሳትሉ፣ እውሩንም ሳትሉ ለሰው ዘር በጠቅላላ እኔ ሞትኩት ደሜን ያፈሰስኩት ለሰው ዘር በጠቅላላ ስለሆነ ሳትሸማቀቁ፣ ሳትለያዩ፣ ለወገኔ ይጠቅማል ሳትሉ፣ ለወንድሜ ለእህቴ ሳትሉ ለሰው ዘር ሁሉ ይህ የእውነት ወንጌል አድርሱ። ስታደርሱስ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ እያደረጋችሁ። እሺ አባቴ የሰጠውን ተስፋ እኔ ልክላችኋለሁ፣ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ ተጽፏል የሚል አለ። በማን ስም? በኢየሱስ ስም። እሺ ሐዋርያት 12 እንግባ። ሐዋርያት 12 ላይ ስንገባ በዓለ ሃምሳ የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ አብሮ ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ በእያንዳንዳቸውም ላይ ተቀመጠባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ ሰጣቸው፣ በሌላ ልሳኖች ይናገሩ ጀመር። እዚህ ጋር መንፈስ ቅዱስ ተሞሉ፣ ጴጥሮስም ተሞላ። የሰማይ መክፈቻ የተሰጠው ጴጥሮስ አንተ ጴጥሮስ ነህ፣ በዚህችም አለት ላይ ቤተ ክርስቲያኔን እሰራለሁ ያለው ጴጥሮስም እዛ ጋር አለ። በአንድ ገረት ፊት የሚክደው ጴጥሮስ፣ ኢየሱስን አላውቀውም ብሎ የሚፈራው ጴጥሮስ፣ 3 ጊዜ ካዶ ጴጥሮስ አለ። እዛ ጋር ኃይል ተቀበሉ። ይህ የተሰጣቸውን ወንጌል የሚቀሰቅስላቸው ኢየሱስ ያዘዛቸውን ሁሉ እንዲሰሩ አዲስቷ ቤተ ክርስቲያን እዛ ጋር ልትሰራ ልትገነባ ስለሆነ እግዚአብሔር ኃይል ሰጣቸው። እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ብሏል። እንግዲህ ኢየሱስ አለ እዚህ ጋር አያችሁ። መጀመሪያ በስጋ ነበረ፣ አሁን ግን በመንፈስ አለ። አሁን ራሱ ነው የሚሰራው። ቤተ ክርስቲያኒቷን የሚሰራት ራሱ ነው። ሌላ እንዳይመስላችሁ፣ ስጋና ደም እንዳይመስላችሁ። ራሱ ኢየሱስ ነው የሚሰራው። ራሱ የእግዚአብሔር ልጅ ኢየሱስ ነው የሚመሰርተው።